ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁ በሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት ስላሉ ታዳጊዎች እንዲህ ሲል ሰጥቷል። አስተያየቱን ሰጥቷል። በመጀመሪያ ታዳጊዎችን ማወቅ ያለባቸው ነገር ለዩናይትድ መጫወት ማለት ትርጉሙ እጅጉን ግዙፍ ነው። ቀጥሎ መመልከት ያለብን እነርሱ በአካላዊ ደረጃ በሊጉ ላይ መጫወት አቅም አላቸው የሚለውን ነገር ነው። ከዛም ልጆቻችን በሚዲያ ላይ ያላቸውን እንቅስቃሴ መቆጣጠር ይኖርብናል። ምክንያቱም እነርሱ በቶሎ ሙገሳዎችን ማግኘት የለባቸውም። እኔ እነርሱን ካሰቡበት አላማ ሊያስቀራቸው ይችላል የሚል እምነት አለኝ ብሏል። በመጨረሻም ተሰጥቶና የስራ ባህሪያቸውን እንዲያስተካክሉ ልንረዳቸው ይገባል። እኛም በዚህ ወቅት ይህንን እያደረግን ነው ሲል አሰልጣኝ ሩበን አሞሪም ተናግሯል። አሁን ላይ ጥሩ እየተጫወትን ነው፣ ምክንያቱም የተሻለ የራስ መተማመን አለን። እኛ መሻሻላችን አላስገረመኝም፣ ምክንያቱም የምንጠብቀው ነገር ነበር። ነገር ግን መሆን ከመፈለግንበት ደረጃ ላይ አይደለንም። አሁንም ብዙ ማድረግ ያሉብን ነገሮች አሉ። በተደጋጋሚ እንደተናገሩ አሰላለፋችን ለዚህ ቡድን ችግር አይደለም፣ ምክንያቱም በዚህ አመት የተቸገርንባቸው ጨዋታዎች ብትመለከቱ ችግሩ የአሰላለፋችን ሳይሆን የራስ መተማመንና የፍጥነት እንዲሁም የስሜት ነው ሲል ፖርቹጋላዊ አሰልጣኝ ሩበን አሞሪም ተናግሯል። ማንቸስተር ዩናይትድ ማሊያዊውን አማካኝ ሴኮ ሁኔን በአማካኝ ስፍራው እንደ አምስተኛ አማራጭ እንደሚመለከተው ተገልጿል። ይህንንም ተከትሎ ታዳጊው የአማካኝ ስፍራ ተጫዋች በመጪው የጥር የዝውውር መስኮት ማንቸስተር ዩናይትድን በውሰት እንዲለቅ ፍቃድ ሊሰጥ ይችላል ተብሏል። ፖርቹጋላዊ አሰልጣኝ ሩበን አሞሪም በተጫዋቹ ላይ ከፍተኛ እምነት እንዳላቸው ሲገለጽ፣ በዚህም መሰረት ተጫዋቹ ቡድናቸውን በቋሚነት እንዲለቅ እንደማይፈልጉ ነው የተገለጸ የሚገኘው። የአማድ ዲያሎን ሁኔታ መመልከት እንችላለን። እንግዲህ በውሰት ውል በጣም ድንቅ የሚባል እንቅስቃሴን ማስመልከት ይችላል። ወደ ዩናይትድ ሲመለስ በቂ የሆነ ልምድ ማግኘት ሲችልና ይህ ተጫዋች እንግዲህ በውሰት ውል ተሰጥቶ ድንቅ እንቅስቃሴን በማንቸስተር ዩናይትድ ቤት እንዲያሳይ ይመስላል። ዩናይትዶች ተጫዋቹን በውሰት ለመስጠት ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ዩናይትድ ዘርክሲን ለመልቀቅ የተወሰኑ ማሟያዎችና ቅድመ ሁኔታዎችን ማሟላት እንደሚፈልግ ተገልጿል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትድ ዮሹዋ ዘርክሲን የሚለቀው ሁነኛ ተተኪ የሚያገኝ ከሆነ ብቻ ነው ተብሏል። አሞሪም ለአውሮፓ ውድድር ቦታ እየተፋለሙ ከመሆኑ አንጻርና መጪውን ጊዜ ብሩህ ለማድረግ የቡድኑ ጥልቀት ወሳኝ መሆኑ ተሰምቷል። በተጨማሪም እንደ ሌሎች ዘገባዎች ከሆነ ማንቸስተር ዩናይትድ በዘርክሲ ውሰት ውል ላይ የመግዛት አማራጭ ማካተት እንደማይፈልግ ነው የተነገረው። ከዚህ ጋር በተያያዘ ታዲያ ዮሹዋ ዘርክሲ ሮማን ብቻ የመቀላቀል ፍላጎት እንዳለው ተገልጿል። ዮሹዋ ዘርክሲ በሮማው አሰልጣኝ ጋስፔሪኒ ስር መጫወት እንደሚፈልግ ተሰምቷል። ተጫዋቹ አሰልጣኙ በሚቀጥለው ዓመት የዓለም ዋንጫ ቦታ እንዲያገኝ ሊረዳው እንደሚችል ያምናል ተብሏል። የሮማ እቅድ መጀመሪያ ከተጫዋቹ ጋር ስምምነት ላይ መድረስና በመቀጠል ደግሞ ከማንቸስተር ዩናይትድ ጋር መደራደር እንደሆነ ተመላክቷል። ሮማዎች ኔዘርላንዳዊን ተጫዋች በመጀመሪያ በውሰት አግኝተው በመቀጠል በቋሚነት የግላቸው ማድረግ እንደሚፈልጉ ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት የመቆየት እድል አለው በእርግጥ። ነገር ግን ተጫዋቹ በቂ የመሰለፊያ እድል ማግኘት ይፈልጋል። የትኛውም ተጫዋች የሚፈልገው ነገር ነው። ስለዚህ ወደ ሌላ ክለብ ካቀና ያ ክለብ ሊሆን የሚችለው ሮማ እንደሚሆን ነው ታማኝ የዜና አውታሮች እየገለጹ የሚገኙት። በጥር የዝውውር መስኮት ሼልሲን በውሰት ማስፈረም የሚፈልጉ በርካታ ክለቦች ቢኖሩ ማንቸስተር ዩናይትድ ግን ለንግግር ክፍት አይደለም ተብሏል። ተጫዋቹ በብሔራዊ ቡድን እንዲሁም በማንቸስተር ዩናይትድ ቤት በጣም ድንቅ እንቅስቃሴን እያሳየ የሚገኝ ተጫዋች እንደሆነ ይታወቃል። ዩናይትዶችም ተጫዋቹን በውሰትም ቢሆን እንኳን የመልቀቅ ፍላጎት እንደሌላቸው ነው እየተነገረ የሚገኘው። ማንቸስተር ዩናይትድ በጥር ለማሟላት ካሰበው ክፍተት መሀል አንዱ የተከላካይ መስመሩ እንደሆነ ይታወቃል። በዚህ ማንቸስተር ዩናይትድ ውሉ ሊጠናቀቅ የ6 ወራት ዕድሜ ብቻ የቀረውን የማርክ ገሂን ሁኔታ ይከታተላል ተብሎ እንደሚጠበቅ ተገልጿል። ከማጊር ጋር እየተደረገ የሚገኘው የውል ማራዘም ንግግር እድገት እያሳየ ካለመሆኑ አንጻር ተከላካይ ማስፈረም በአጀንዳው አናት ላይ ሰፍሯል። ስለዚህ ማርክ ገሂን ለማስፈረም እንቅስቃሴ ያደርጋል ተብሎ ይጠበቃል። በክሪስታል ፓላስ ቤት አቋማቸው ወጥ ከሆኑ ተጫዋቾች ውስጥ ማርክ ገሂ ይጠቀሳል። ከኳስ ጋር ያለውን ኮንፈርት ጥሩ የሚባል ነው። ኳሶችን የሚያጸዳበት በግራውንድ ዱዌልም ሆነ በኤር ዱዌል የማይታማ ተጫዋች እንደሆነ ይታወቃልና ማርክ ገሂ በማንቸስተር ዩናይትድ የዝውውር ታርጌት ውስጥ ከገቡ ተጫዋቾች አንዱ እንደሆነ ነው እየተገለጸ የሚገኘው። ዩናይትድ በክረምቱ የዝውውር መስኮት ኢሊዮት አንደርሰንን ለማስፈረም ውጥን የያዘ ሲሆን ሆኖም ከሌላኛው የሊጉ ክለብ ኒውካስትል ዩናይትድ ጋር ከባድ ፉክክር ይገጥማል ተብሎ ይጠበቃል። ኒውካስትሎች እንግሊዛዊውን አማካኝ ማስፈረም ጽኑ ፍላጎት ሲኖራቸው በዝውውሩ ላይ ከዩናይትድ ጋር ለመፎካከር ዝግጁ ናቸው። ሆኖም ኖቲንግሃም ፎረስቶች ተጫዋቹን በጥሩ የዝውውር መስኮት የመልቀቅ ፍላጎት አላቸው ተብሏል። ሩበን አሞሪም እንግዲህ ሁለቱንም ተጫዋቾች ማለትም ካርሎስ ባሌባና ኢሊዮት አንደርሰንን የማስፈረም ፍላጎት ነው ያላቸው። ሁለቱም በክለባቸው በጣም ጥሩ የሚባል እንቅስቃሴ በተለይም ካርሎስ ባሌባ ባለፈው የውድድር ዘመን፣ ኢሊዮት አንደርሰን ደግሞ በዘንድሮ የውድድር ዘመን በጣም ከጎሉ ተጫዋቾቹ ውስጥ በዋነኝነት የሚጠቀስ ነው። ታዲያ ዩናይትድም ይህንን ተጫዋች ለማስፈረም ሙከራ ያደርጋል። ነገር ግን ከሌሎች ክለቦች ፉክክር ይጠበቃል።
ጆዋ ጎሜዝ ማንቸስተር ዩናይትድ የመቀላቀል ከፍተኛ ፍላጎት አለው ተብሏል። አሰልጣኝ ሩበን አሞሪም ጎሜዝ ለአማካኝ ስፍራቸው ትክክለኛው ተጫዋች ይሆናል የሚል ሀሳብ እንዳላቸው ተመላክቷል። ወልቭስ ከተጫዋቹ ዝውውር ቢያንስ 44 ሚሊዮን ፓውንድ እንደሚፈልግ ተጠቁሟል። ይህ ብራዚላዊ ተጫዋች በተለይ በክለቡ ወልቭስ ቤት ባለፈው የውድድር ዘመን ታስታውሱ እንደሆነ በጣም ከጎሉ ተጫዋቾች ማቲያስ ኩኛና ጆዋ ጎሜዝ በጣም ድንቅ እንቅስቃሴን ካሳዩ ተጫዋቾች ውስጥ ይጠቀሳሉ። በመሀል ስፍራ ላይ ድንቅ የሚባል እንቅስቃሴን ያሳየ ተጫዋች እንደሆነ ይታወቃልና ቨርሳታይል የሆነ ተጫዋች ነው። ዲፌንሲቭ ሚድፊልደርም እንዲሁም ደግሞ ሴንትራል ሚድፊልደር መሆን ይችላልና ይህ ተጫዋች ወደ ማንቸስተር ዩናይትድ ቢመጣ ከብዙ መስፈርት አንጻር ይጠቅመዋል። ነገር ግን የኮንሲስተንሲ ጉዳይ ይነሳበታል። ወጥነት ያለው ተጫዋች የሚባል አይደለም። ባለፈው የውድድር ዘመን በጣም ድንቅ እንቅስቃሴ ሲያስመለክት ነበር። በዘንድሮ የውድድር ዘመን ግን ያንን አቋሙን እየደገመው አይደለም። እዛ ላይ ነው ጥያቄ ልታነሱ የምትችሉት እና ጆዋ ጎሜዝ በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደገባ ይታወቃል። ግን ይሄ ወጥነት ጉዳይ ጥያቄ ያስነሳ ጉዳይ ነው። በ38 ሚሊዮን ፓውንድ አካባቢ ዩናይትዶች ተጫዋቹን የግላቸው ማድረግ እንደሚችሉ ነው እየተገለጸ የሚገኘው። ወደ ዩናይትድ የማቅናት እድል እንዳለው ግን እየተነገረ ይገኛል። በተደጋጋሚ በማንቸስተር ዩናይትድ ቤት በአሁኑ ሰዓት እንደ ኮቢ ማይኖ በግልጽ እድል እንዲሰጠው የጠየቀ ተጫዋች እንደሌለ ይታወቃልና ተጫዋቹ በዘንድሮ ክረምት በአሜሪካ ካናዳና ሜክሲኮ በጣምራ በሚያዘጋጁት የ2026 ዓለም ዋንጫ ሀገሩን ወክሎ መመረጥ ይፈልጋል። ለዚህም ነው ራሱን ለማሳየት እድል እየጠየቀ ያለው። ዘንድሮ በሊጉ በሩበን አሞሪም አንድም ጨዋታ የቋሚነት እድል አላገኘም። 138 ደቂቃ ብቻ ነው ሜዳ ውስጥ ያሳለፈው። በእንግሊዝ ካራቦ ካፕ በቋሚነት የመሰለፍ እድል ባገኘበት አንድ ጨዋታ አንድ ለጎል የሚሆን ኳስ አመቻችቶ ማቀበል ችሏል። በጉዳት ምክንያት የዓለም ዋንጫ ማጣሪያም ወደ ብሔራዊ ቡድኑ ስብስብ አለመጠራቱ ተጫዋቹን ይባስ ደስተኛ እንዳይሆን ያደረገው ይመስለኛል። ይሁን እንጂ ኮቢ ማይኖ በቋሚነት ክለቡን መልቀቅ አይፈልግም። በውሰት ግን ወደ ሌሎች ክለቦች መሄድ ይፈልጋል የሚሉ ዘገባዎች በብዛት ተሰምተዋል። አሁንም ሩበን አሞሪም የቡድኑ እቅድ አንድ አካል አድርገው ተጫዋቹን እንደሚወስዱት ተነግሯል። አሁን ተጫዋቹ በቂ የመሰለፍ እድል አለማግኘቱ እንጂ በማንቸስተር ዩናይትድ ቤት የመቆየት ከፍተኛ የሆነ ፍላጎት እንዳለው ነው ታማኝ የሚባሉ የዜና ምንጮች እየገለጹ የሚገኙት። ስሎቬኒያዊ ተጫዋች ቤንያሚን ሼሽኮ ባጋጠመው ጉዳት ምክንያት በትንሹ ለአንድ ወር ያህል ከሜዳ ይርቃል ተብሎ ይጠበቃል። ቤንያሚን ሼሽኮ በታህሳስ ወር መጀመሪያ ወደ ቡድኑ ልምምድ እንደሚመለስ ይጠበቃል። ስሎቬኒያዊ አጥቂ ለ3 ሳምንት ያህል ከሜዳ እንደሚርቅ ይጠበቃል። ከዚህ ቀደም እንደተገለጸው የገጠመው ጉዳት ለረጅም ጊዜያት ከሜዳ የሚያረቀው አይደለም ሲል ነው ፋብሪዚዮ ሮማኖ የገለጸው። ለበርካታ ሳምንታት ከሜዳ ይርቃል ተብሎ ነበር። ነገር ግን ተጫዋቹ ማክሲመም አንድ ወር ብቻ እንደሚፈጅበት ነው የተነገረው። የአንቶኒ ሴሜኖ ዋነኛ ፈላጊ ክለቦች ማንቸስተር ዩናይትድ፣ ሊቨርፑል እና ስፐርስ እንደሆኑ ተገልጿል። አንቶኒ ሴሜኖ በጣም ጥሩ የሚባል እንቅስቃሴ በቦርንማውዝ ቤት እያሳየ የሚገኝ ተጫዋች እንደሆነ ይታወቃልና ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው የተገለጸ የሚገኘው። በሁለቱም ዊንጎች መጫወት ይችላል። በራይት ዊንግም በሌፍት ዊንግ መጫወት የሚችል ተጫዋች ነውና እንደዚህ አይነት ቨርሳታይል ተጫዋቾች ደግሞ ፖርቹጋላዊ አሰልጣኝ ሩበን አሞሪም አድናቂ ናቸው። እንደዚህ አይነት ተጫዋቾችን ይወዳሉ። ስለዚህ ይህንን ተጫዋች ለማስፈረም ሙከራ ለማድረግ ዝግጁ እንደሆኑ እየተገለጸ የሚገኘው በቦርንማውዝ ቤት እያሳየ ባለው እንቅስቃሴ አንጻር የበርካታ ክለቦችን ቀልብ ስቧል። ማንቸስተር ዩናይትድ ደግሞ ከነዛ ውስጥ አንዱ እንደሆነ ነው እየተነገረ የሚገኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።